ስለዚህ አንቺ ባህሪሽ ተቀየረ ማለት ይቅርታ ጠየቅሽ ማለት አይደለም። አበሻ በጣም የሚዘገን ይሄኛውን ድንበር ማለፍ አለብሽ። የትኛውን አንቺ ቪዲዮዎችሽን መልሰሽ አታያቸው። የትግል ስድብ አይደለም ይሄ፣ የራስ የባህሪ ብልግና እንጂ የትግል ስድብ አይደለም። ስለዚህ ያንን ነው የምለው። ሰው ያንን ካስተካከለች ጥሩ። ሌላው ማን ነው? ጂጂም ችግር አለ። ጂጂም ጋር ያገኟት ጊዜ ይበሏታል። አንድ ደግሞ አለ ዝተት ወርቄ ነው ምናምን የሚሏት ነጭ ቅማል። እነዚህ ሰዎች ህዝብ ፊት ፈታ ማለት የማይችሉ ሰዎች ናቸው። ወርቄ የሚሏት እብድ ደግሞ አንዳንዴ ውስጥ መድኃኔዓለም ድረስ እንዲሁ የአበሻ ናት ትላለህ። መልኳን ራሱ አይተህ ደም የሚፈላ ሰው የለም። እንዲህ አይተህ ከነ ጭቅቅቷ አበሻ ስትባል ያናዳል። እንትና ፈርታ ነው እንጂ አሁን ልዕልቲ ሰው መሀል መሄድ ትችላለች። ብሔር አልተሳደበችም። በሾርኔ ትገባልሃለች እንጂ ገደሏት። ልዕልቲ ብሔር አትሳደብም። ልዕልቲ በሾርኔ ትገባለች፣ ብሔር አትሰድብም። ጎበዝ ናት። ያው ጥላቸዋን ምናምን ልታውቀው ትችላለህ፣ ግን አትሰድብም። አዎ እነ እንትና። ስለዚህ ያንን ለምታደርጉ አንዳንዶቹ መስተካከል አለበት። ብዙዎቹ እንዲህ የሚሳደቡት የገጠር ልጆች ናቸው፣ የከተማ ልጆች አይደላችሁ። ብዙዎቹ እንደዛ የምትሳደቡት የገጠር ልጆች ናቸው፣ የከተማ ልጆች አይደላችሁ። ከተማ ስላችሁ ምንድን ነው? ከተማ ላይ የመጣችሁ ሰዎች አይደላችሁ። ጎጃምም ኑር ጎንደር፣ እዛ ላይ ከተማ አለ። ከተማን አላገኛችሁት፣ ከተማን አልጎበኛችሁ። ስለዚህ ችግር አለባችሁ። ሌላው ኢትዮጵያ ሲኬድ ለሁላችሁም ልንገር፣ ኢትዮጵያ ቫኬሽን ብላችሁ ስትሄዱ ፈን ቦታው ጭፈራ ቤት ብቻ አይደለም። ወንድምና እህቶቼ እያየው ነው። ከየትም ሀገር ኢትዮጵያ ሄዱ። እኔው ጭፈራ ቤት ለመሄድ ኢትዮጵያ አልሄድም። ምን አባቱ ያደርግልኛል? እንደው አንዳንዴ የሆነ የባህል ቤት ምናምን ልትሄድ ትችላለህ። እግዚአብሔር ምስክር። አሁን ኢትዮጵያ ለምትሄዱ ወንድምና እህቶቼ ይህን ነገር አድርሱልኝ። እንደ ኢትዮጵያ ሲኬድ እኮ ማታ ላይ በየመጠጥ ቤቱ መሽከርከር አይደለም። ኧረ ያስጠላል። ኧረ አስቡ። ኢትዮጵያ ስንት የሚታይ ነገር እያላት ከአሜሪካ ወይም ከአውሮፓ ጭፈራ ቤት ድድ ማስጣት ቫኬሽን ማለት ነው። ፈጣሪ ሆይ ድረስ። ይሄ ፋርነት እንጂ መሰልጠን አይደለም። እግዚአብሔር ምስክር። ስንት የሚታይ ነገር አለ፣ ስንት ፈታ የምትልበት አለ። ጭፈራ ቤት ገብቶ ያዙ ይልቀቁኝ ሁሌ ማለት አይሰገጤ። ፋራ ናቸው አንዳንዶቻችሁ። ይቻላል እኮ ገብተህ ማየት ምናምን ይቻላል፣ ግን ብዙ የሚታይ ነገር አለ፣ ብዙ የሚዳሰስ ነገር አለ። ብዙ ነገር ማድረግ ይቻላል፣ ማሳየት ይቻላል። ኢትዮጵያ ሄዱ በየጊዜው ከመጠጥ ቤት ላይቭ መልቀቅ እኔ ፋራ ናቸው። ግልጽ አድርጌ ልንገርህ፣ ፋራ ነው ያንን የሚያደርገው። ፋራ በጣም ሰገጤ ፕሮማክስ ስላለው እንጂ ኤቭሪዴይ ከጭፈራ ቤት ላይቭ መልቀቅ በጣም ምን ጥቅም እንደሌለን። አሁን ዲያስፖራ ኢትዮጵያ ብሄድም ግም እንደሆንን ነው የምታሳዩት። ከጭፈራ ቤት ውጭ ቁም ነገር እንደሌለን፣ ቢዝነስ መስራት እንደማንችል፣ አይዲያዎች እንደሌለን ምናምን አድርጋችሁ ነው የምታስቡ እና ያስጠላል። አንድ ቀን እሱንም እግዚአብሔር ምስክሬ ኃይሌ ገብረስላሴ በስርዓት ጠርቶኝ ቤቴን ይልኝ ብሎ የኃይሌ ጋርመንትን እዛ ሄጄ
የባህል ነበረ። ድምፁ ጮህብኝ ኧረ አልቀመጥም ብዬ ሰላም ብያቸው ወደዚህኛው ሄድኩኝ። ቁጫል ደሴ በየቀኑ ጭፈራ ቤት ለቫኬሽን መሄድ እኔ ቫኬሽን አይመስለኝም። ለእኔ ፐርሰናል ስትረስ እንጂ ምንም መሰልጠንም አይደለም። ኢትዮጵያ ለጭፈራ ቤት አልሄድም። ያንን ነው የምለው። ሌላውስ ምን አለ? ስለዚህ አሁንም ይቅርታ ከጠየቃቸው ኦፊሻሊ አይ እኔ እንደዚህ መናገሬ እንግዲህ ሚኒሶታ ማስተማሪያ ነው። አሁን ቤታዮ ስማርት ከሆነች ሚኒሶታ እሷን አስተምረዋታል። ሰዎች አግልለዋታል፣ የሰደቧታሉ። ሞሎና እና ከፈለክ እኔ ወይ የሴት ወንድ ነኝ ልደባደብ ምናምን ስትል ነበር። ልብ ካላችሁ እዚህ ሞል ነው ያለሁት ምናምን ስትይ ነበር። ያ መጣው ምንድን ነው? በፊት የተሳደብሽው ነው፣ አሁን የሆንሽው አይደለም። አሁን ተቀይረሻል። ተቀየርሽ ማለት ግን ይቅርታ ጠየቅሽ ማለት አይደለም። የሴቶች ደካማነት ሶሻል ሚዲያ ላይ ማየው እሱ ነው። መቀየር ይቅርታ መጠየቅ አይደለም። መቀየር ይቅርታ መጠየቅ አይደለም። አንቺን ሲያይሽ ያ ሰው የሚታየው ያ ብሔር የሚታያቸው እንዲህ ብላኛለች ልከዋል ላስገባት ነው የሚለው። ስለዚህ ያንን አስተወይ ነው። መሸነፍ አይደለም፣ ጀግንነትም አይደለም። ሄደ ስድም ማለት ሄዶ ተዋጋ ማለት አይደለም። መሀይም ስለሆናችሁ ነው። መሳደብ ሄዶ የተኮሰ የሚመስለው ሰው አለ። ሶሻል ሚዲያ ላይ ስላለ ሄዶ የሚዋጋ የሚመስለው መሀይማን ያለበት ነው። ሶሻል ሚዲያ ላይ ብዙ ጊዜ ሆቴል ላይ ዱቅ ብሎ መምጣት ያ ምንን ያሳያል? ከህዝብ ጋር አለመቀላቀልን ያሳያል። ከህዝብ ጋር መሆን ጥሩ ነው። አሁን መማርን ይዋት መማር ፖለቲከኛ አይደለችም። የትም ሙሰደውት የትም መኖር ትችላል። የመረጠችው መንገድ ነው። አንዳንዱ ደግሞ ፖለቲካ ይመረጣል። እኔ ፖለቲካ በጣም መርጬ ነበር። አሁን የኢትዮጵያ ፖለቲካ አይደለም ወደ ላይ ወደ ታች ቢዘቀዘቅ አይሞቀኝ፣ አይበርደኝ፣ አይመለከተኝ። ግን የተበደሉ ሰዎች ሲኖሩ በፖለቲካውም ሆነ በምን ወጥቼ እናገራለሁ። ከዛ በተረፈ ፖለቲካው አይሞቀኝ፣ አይበርደኝ፣ ለኔ ምንም አይመስለኝ። በፊት ግን ላመንኩበት ነገር በደንብ ውጤት አምጥቻለሁ። በደንብ ውጤታማ ሆኛለሁ። ሷም ግድ አለቀ። አንቱ ተብዬበታለሁ በፖለቲካው አለቀ። ተግባባን። ማንም የሚያቀኝ ዮኒ ማኛ ተብሎ የሚያቀኝ በዛ ነው። አንቱ ተብዬበታለሁ። ባመንኩበት ነገር ግብ አድርሻለሁ። አለቀ። የኔ ነኝ ያለው ጀዋርን ከአዳራሽ ሳባሬ ነበርኩ ነኝ። የዲሲ ሰው ይመስክር። የዲሲ ሰው አደባባይ አትወጣም እናት ወልዳለች ብዬ ፊት ለፊት ቆሜያለሁ። አልወጣም፣ ተደብቆ ነበር በዛ ሰዓት። ሀቅ ነው። ማንም የማይክደው እውነት ነው። ማንም። ስለዚህ አሁን ምንድን ነው ነገሮች አሉ፣ ሁኔታዎች አሉ። ሴቶቹ በተለይ ባህሪ ስለቀየራችሁ አልተሳደባችሁ ማለት፣ ወንዶችም ብትሆኑ እንደዛ ነው። ያ ምስክር ነን። አዳራሹ ተበተነ። እግዚአብሔር ምስክሬ፣ አዳራሹን በሰከንድ በትነነዋል። ሲወጣ ፈጣሪ ልንቀጠቅጠው። ለምን? ምንም አያመጣ። በዛ ቦታ ላይ በዛ ጊዜ ላይ 86 ኢትዮጵያዎች ታርደው ነበር። ታስታውሳላችሁ? እናት ወልዳለች ተብሎ ጥሎ ነው የወጣው። ስለዚህ እንትን ስትታገል ትታገላለህ። ማንም የሚያውቀው ነገር ነው። ሌላው እንዲያንዳንዱ አሁን የምታየው ቲክታክ ላይ አልጋ ስር ተደብቆ ነበር የሚያይም በቪዲዮ አረሰው። እኔ ለምናገረው ንግግር እነሱ ይፈሩ ነበር ለማየት። እንዳለ የዩኒቨርሲቲ ተማሪዎች፣ የኮሌጅ ተማሪዎች ኢትዮጵያ ውስጥ የዮኒ ማኛ ከፍተው ነበር የሚያዩት። ፋክት ምንም ብትል ይሄ ማንነቴ ደስ የሚለኝ ፕራውድ የማደርግበት አድርጌዋለሁ።
በሆነው ነገር ላይ አድርገናል እና እኔ ብቻ ሳልሆን ሰዎችም ነበሩ። ደሩዛ ሀረሩ አብሮ ነበረ በዛ ሰዓት። መኩፋን ነው አብሮን ነበረ። እንደምታዩት በደንብ ቤተልሔም አሁን ነው ቤተልሔምን ያወዛገቧት። ያውም የራሷ ብሔርተኞች ናቸው ያቀወሷት ቤተልሔም ዳኛቸው ቅዳሜ ገበያን እንጂ በዛ ሰዓት ወጣሪ ነበረች። በጣም ጎበዝ እንትና ነበረች። በሴት ራሱ ቅድስት የእስራኤሏ ነበረች። ጀግና ነበሩ። ብቻ ሄኖክ የሺጥላ የዛሬ ናትዮ ሄኖክ የሺጥላ እግዚአብሔር ምስክሬ ሃንድስ ዳውን ጀግና እናቱ የወለደችው ጀግና የነበረ ወንድ ነው። ሰለሞን ቦጋለ ሰለሞን አሁን ኢትዮጵያ ዲፖርት የተደረገው ጀግና ወንድ ደስ የሚሉ በቃ ተናበን ነው ተከባብረን ነው። ተራ ንግግሮች የሉም። በጣም ደስ የሚል ነገር ይዘን ነበር የመጣ ነው። ውጤታማ ሆነናል። ውጤታማም ነበር። ይህንን ነው የምለው። ስለዚህ አሁንም የምላችሁ ምንድን ነው፣ አንድ ነገር ከፈለጋችሁ ማሳካት ይቻላል ከተከባበራችሁ። እንከባበር ነበር። እነ ሞጥዬ መጥተው ነው ነገሩን ያጨቀዩትና ይኸው አሁን መሳቂያ የሆነው ፖለቲካውን ተስቃለሁ። አንድም በአማራ ፖለቲካ የሚጣላ ሰው አልነበረም። አንድም በአማራ ፖለቲካ እግዚአብሔር ምስክሬ ሄኖክ የሺጥላ በለው እኔ በለኝ መኩ በለው ሰለሞን ቦጋለ በለው ሄኖክ የሺጥላ በለው ሌሎችንም እነ ቅድስት እነ ሊዲያ ዘውዱ እነ ቤተልሔም ዳኛቸው ኤኒባዲ በል አንድ ላይ ደሩዛ ሀረሩ አንድ ላይ ማንም የሚጣላ የለም። በደንብ የተሰራ ፖለቲካ ነበር። ኤኒዌይስ ጊዜው እንትኑ አሁን ነገሩ ተቀይሯል። አሁን ነገሩ ፖለቲካው ወደ ፈለጉበት ሰው ይወስዳል። ሀራ እንትና ኤልያስ የሚባል ከእንግሊዝ ሀራ እና ሞጣ መጡ እያሉ መጡ። ይኸው በምታዩት መልኩ የአማራ ፖለቲካ ሰው ሙድ እየያዘበት መሄድ ጀመረ እንጂ በጣም የአማራ ፖለቲካ ይፈራ ነበር። አሁን ሞጣን እየሰማ ፖለቲካ ትፈራለህ? ሞጣን ሰምተህ ሰባተኛ ሰማይ አድርሼ መልሳለሁ ይላል። ስለዚህ ፖለቲካ አትፈራ። ከዛ በኋላ በቃ መሳቂያ ሆነ እንጂ ጥሩ ብቻ ተይዞ ነበረ። እነ ዘርዓ ያዕቆብ አላቃቸውም፣ አልዋሽም። እነ ዘርዓ ያዕቆብ እነ ማን ነው አማራ ኪላ ምናምን አላቃቸውም፣ በዛ ጊዜ አላቃቸው። አሁንም ቢሆን ልጆቹ በስርዓት ያወራሉ። ፖለቲካውን ላትወደው ትችላለህ፣ ግን ይሄ እናት ሰድቦ አባት ሰድቦ ምናምን የሚሰሩት ፖለቲካ የለም። ግን ያው የራሳቸውን ተፍ ይላሉ። ያው ሞጣን እንደ ኮሜዲ ዩት እንደ መዝናኛ ነው፣ የመዝናኛ ፕሮግራም ነው። በተለይ ተቆርጦ የሚመጣው በጣም ደስ ይለኛል። የሞጣ ተቆርጦ የሚመጣው አሁንም ድረስ ይመቸኛል። ኤኒዌይስ ያ ነው ያለው። ከዘመዴ ጋር እኔ ችግር እንደሌለብንማ ተናግሬያለሁ። ዘመዴም እኮ ከኔ ጋር ጓ ያለው ዳሜጅ አድርሳል በሚለው እንጂ ጠይቁት። ሊዮኒ ማኛ ዘመዴ መናገር ይችላል። ዘመዴ ከብዙ ካዩዋቸው ሶሻል ሚዲያ ላይ በጣም ነጥብ ያለው ፖይንት ይናገራል። የመረረ ሀቅ ይናገራል። በዛ ጊዜ ራሱ ዘመዴም ነበረ። ሶሪ የዘመዴን ስም አልጠራው። በዛ ጊዜ ዘመዴ ራሱ በጣም አሪፍ ነበር። አሁንም ድረስ ማለት ነው። ያ መኪና ውስጥ አራራ በሳቅ ገሉኝ። አስታወሳቸው አራራ የሚባለው በቃ አንተ የአሳምነው ጽጌ ልጅ ከወንክ በቃ መታገል ነው ምናምን እያለ ቁጭ ብለዋልና ነፍሱን ይማረው አሳምነው ጽጌ። ከዛ የሆነ ሌባ ጥቁር ይመጣና ጊራት ኮር ይለዋል። ጊራት ኮር ኖ ፕሌን ይለዋል ብለው መኪና ውስጥ ወጥቶ ቀደደው።
ላይቭ እያስተላለፈ ከዛ ብራውን ፖሊሶች ያዟቸው። መኪናውን የዘረፉትን ያዟቸው። እሱንም ኢንተርቪው ሲያደርጉት አይስኬርማ ላይፍ ያ የዲሲ እንግሊዘኛ የምታውቀው ነው። አይስኬርማ ላይፍ ካም ጓጓ ካም ጓጓ ካም ጌራው ካም ጓጓ ጌራው ብሎ ለነጮቹ ለፖሊሶቹ ሲያስረዳ ነበርና አስቸጋሪ ነው። ኤኒዌይስ ብዙ ጉዳይ አይተናል። አዎ ሰው ፊት አሁንም የምነግራችሁ ከሰው ጋር የማትቀላቀሉ ሰዎች ልንገራችሁ፣ እንዳልኳችሁ ቤታዮ ይከብዳታል። ቀላል አይደለም። ያንን ዳሜጅ የምታስተካክለው ብሔር የሰደብኩት በፊት ይቅርታ በሚለው ዳሜጅ ኮንትሮል መስራት ትችላለች። ከባድ አይደለም። የሄለን ነጭ ቅማል ይከብዳል። ብዙ ሰዎች ያገኟት ጊዜ ይቆራርጧታል። ቃል ለምድር ለሰማይ ቤተሰብ ጋር የሞቱ ሰዎች ጋር ምን ያሉ ሰዎች ጋር ሄዳለች። ድንበር በጣም አልፋለች። ሄለን ያገኟት ጊዜ እምሽክ አድርገው ይበሏታል። ይሄ ቃሌ ነው እንዳትረሱ። ይሄ የልዕልቲ አሩን ነው። አጠራ ህዝብ ጋር ትቀላቀል። ህዝብ ጋር ለመቀላቀል በጣም ትቸገራለች። እዮዳብ ጉቶ ከህዝብ ጋር ለመቀላቀል ይቸግረዋል። ሞጣ መቀላቀል ይችላል። ሰው ስለሚስቅ ምናምን በቂም የሚይዘው ሰው የለም። ሞጣ ህዝብ በጣም ሶሻል ሚዲያ ላይ እድለኛ ከምላቸው ሰዎች መካከል ሞጣ ነው። በጣም እድለኛ። መስጊድ ቢገባ የሚስቁለት ሰው ነው። ሄዶ ጴንጤ ቸርች ቤት የሚስቁለት ሰው ነው። ስቀው ተጫውተው እንትን ይሉታል። እንትን ቢገባ በኦርቶዶክስ ቸርች ቢገባ የሚስቁለት ሰው የሞጣ ሁሉንም ስለሚረግጥ ይመስለኛል ሰው በሲሪየስ አይወስዱ። እዮዳብን በሲሪየስ ይወስዱታል። ቤታዮ ብያለው። ሎዛ የአማራ ልጆች በጣም ነው የሚጠሉሽ። ማቀሳሰሪያ አይደለም። እግዚአብሔር ምስክሬ፣ የሚደፉሽ የአማራ ልጆች ይደፉሻል። ሃንድስ ዳውን ነው ማውራሽ። ምን ሳልዋሽ ነው የምነግርሽ። የአማራ ልጆች ቀን ነው የሚጠብቁልሽ። ለምን እንደሆነ አላውቅም። የተናገርሻቸው ንግግሮች ከባድ። ቹቹ ማን ያውቀዋል? ቹቹን ቪውም የለውም ማንም አያውቀውም እኮ ቹቹ። የኦሮሞ ልጆች ያገኙ ጊዜ የአማራ ልጆች በጣም አስቸጋሪ ነው የሚሆኑ ለቹቹ። ብዙ ሰው አያውቀው። ያ ምንድነው አንዳንዴ ለዛ ሲኖር አለ ጨዋታ ምተው ላሻ ብላንካ ይላል። ስለዚህ እሱን ማሰብ አለባችሁ እናንተ። በዛ ደረጃ ሪስክ የምትወስዱት ለምንድን ነው ብላችሁ ራሳችሁን ጠይቁ። ለምን በዛ ደረጃ ለምን ሪስክ ወስዳለሁ? እኔ ምን ጥቅም አለኝ? ምስራቅ ፉ ቀረች። ምስራቅ ፉን ቀረ እኮ። ስለዚህ ያንን ነው የምለው። ሌላ ማን ነው? እሺ ሌላ ማን አለ? ጅቦ ሙደኛ። እኔ ጅቦ በጣም ይመቸኛል። እግዚአብሔር ምስክሬ፣ ጅቦ ጥግ ድረስ ይመቸኛል። ሲስተማቲክ ነው። አሳስቆ ሲለ ፖለቲካ በደንብ ነው የሚችለው። አሳስቆ ነው የሚያወራው። አሳስቆ ነው የሚናገረው ፖለቲካ። ስለዚህ ሰው እንደ እንትን አይዘው፣ እንደ ቂምም እንደምንም አይዘው። ያንን ነው የምላችሁ። አሁንም የምለው ስትገቢ ስላየው ነው። ቤታየው የድሮ ባህሪ መቀየር ይቅርታ ጠየቅሽ ማለት አይደለም። ለአንቺ ልንገርሽ፣ ምክንያቱም ሚኒሶታ የነበረውን ነገር አይተሻል። ደስ አላለሽ። ደስ ብሎሽ ሚኒሶታ አልተመለሽም። ከህዝብ ጋር ከምትወጃቸው ሰዎች ጋር ብታያቸው፣ ፈታ ከምታያቸው ሰዎች ጋር ደስ የሚል ጊዜ አላሳለፍሽም። እውነቱን ልንገርሽ፣
ስለዚህ ማድረግ ያለብሽ ምንድን ነው? የድሮ ቤቷ ተቀይራለች። በፊት ለተሳደብኩት በዘር ምክንያት በፖለቲካ ምክንያት ለተሳደብኩት ይቅርታ ብሎ ነገሩን መቋጨት ይቻላል እያልኩሽ ነው። እሱን ነው የምልሽ እግዚአብሔር። ምክንያቱም ሞል ላይ ሆነሽ ምናምን ጓገጭ ስትይ ሰምቼሻለሁ። ራስሽ ሞል ላይ ሆነሽ ልብ ካለው ይምጣ ምናምን ምናምን ካልሽ እንጆ አላረግሽው ሌላ አንቺ ነው ለእኔ አይደለም። ገብቶሻል? ያንን ካስተካከልሽ የድሮ ቤት አይደለሁም ተቀይር ያለው እያያችሁም ነው። ግን ድሮ ያልተገባ ንግግር ተናግሬ ያለው በቃ ይቅርታ ብሎ መፍታት ይቻላል። ካልሆነ ግን በዛ ንግግሮችሽ ያመማቸው ሰዎች አሉ። ሲያገኙ ጥሩ አይመጣም ነው እያልኩሽ ያለው። ግን መብትሽ ነው፣ መብትሽ ነው። እኔን አይመለከተኝም። ሎዛንም የአማራ ልጆች ቢያገኟት ቆርጥመው ይበሏታል። አፕራምሽ ምንም ጥያቄ የሌለው ነገር ነው። አሜሪካ ታዲያ ምን ችግር አለው? አንዱ እስር ቤት ይገባል፣ አንዱ አሜሪካ ይገዳደል የለ እንዴ? ሰው ምን ነው አሜሪካ መሆን ሊያስቆምች ነው? እንደው ሰውን ገሎ ይገባል እንዴ እስር ቤት? አሜሪካ ምን ገነት እኮ አይደለም። የመረረው ሰው ደፍቶሽ ይገባል፣ ደፍቶች ይገባል። ምን አሜሪካ ተደርጓል? አልተደረገም? አሜሪካ ስንቱ ሲገዳደል አበሻው አላያችሁም? በዜና ብዙ አለ። ግን ባይሆን ይመረጣል። ይመችሽ፣ ይመችሽ። ቀንሽ ሲመጣ እኛም ደግሞ ያው ቀንሽ ከሆነ እንለዋለን። ይህንን ነው የምለው። ወይስ ያንን ነው እየነገርኳቸው ያለ። አሁን ቀናችንን የምናፋጠን ሰዎች አለን። እርግጠኛው እኔ እነግርሻለሁ፣ ነጭ ቅማልን ሲያገኟት ቀኑ ያጥራል። ልንገርሽ፣ እውነቴን ነው። እዮዳብ ጉቶን ሲያና እንትን ይላል። ያ ታዲያ ያለ ነው። አይ ባትሆኝ ደስ እኔ ጸባይሽ ተቀይሯል። በግልጽ ልንገርሽ፣ ጸባይሽ አሁን ያለሽበት አሪፍ ጸባይ ነው። ያ ማለት በፊት ያለችውን ቀየረ ማለት አይደለም። ይሄን ማመን አለብና እንደ ሰው ልጅ ማመን አለብን። ባለፈ የነበረው ይነዋት የዛ ጊዜ ሌላው እንትን ነበረ። በቃ እንፈታታ ማለት ይቻላል። አይ ከተባለም መብታችሁ ነው መብታችሁ ነው። አይ ለምትሉ ሰዎች ጥፋት አይደለም ያመንኩበት ነው ካላችሁ መብታችሁ። አስተሳሰባችሁ እንደዛ የሚመስላቸው ሰዎች አሉ። የራስሽን ነው ማሰብ ስለሌላው አይደለም። አንድ ሰው ኃላፊነት አካውንታቢሊቲ የሚባል አሜሪካ ተመርሻል ብዬ አስባለሁ። እኔ ሌላው ይቅርታ ስለጠይቅ አይደለም ይቅርታ የምጠይቀው፣ የራሴ ህሊናዬ ብሎኝ ህሊናዬ ስላለኝ እንጂ ሌሎቹ ለምን አልጠየቁም ብዬ ራሴን ከማንም ጋር ኮምፔር አላደርግም። እኔ ስለተናገርኩት እንጂ ሌላው ስለሳተ አብሬ መሳት አለብኝ ነው። እኔ በራሴ ራሴን ችዬ የኔን ጣጣይን አውርዳለሁ። ሌላው ወይ ሰው በግንባሩ ለቆ ያስወርደዋል፣ ወይ ደግሞ ጊዜ ሲያገኝ ያደርገዋል። የራስን ነገር እንጂ ከሰው ጋር አይደለም፣ ከሁሉም ጋር አይደለም። አይገናኝ። ያልጠየቀውማ ሰው ፊት አይቀርብም አልኩሽ። እኔ አሁን በሚቀጥለው ዲሲ ደረቴን ነፍቼ ነው የሚሄደው። ኳስ ነው ስቴዲዮም ነው የምታገኝ፣ ስቴዲዮም መሀል ነው የምታገኝኝ አልኩሽ። ያለ ምንም ችግር ፈታ ነው የምለው እንጂ። ስለዚህ የራስን እንጂ ሌላው ይጠይቅ ሌላው ይጠይቅ ገደል ይግባ። ከኔ ጋር አብሮ አልኖረ ከኔ ጋር አብሮ እንትን አላለ። የራሴን ነገር ነው የማደርገው። ስለዚህ ያን ለምሳሌ ጆከርን ቢያገኙት ሰንጥቀው ይበሉታል፣ ጥያቄ የለው። ጆከርን ቢያገኙት በአካል ቢያውቁት የሚያውቁት የኦሮሞ ልጆች ቢኖሩ የትግራይ ልጆች ቢኖሩ ሰንጥቀው ቁጭ ያደርጉታል። ፋክት ነው ይሄ። እያንዳንዱ ነው የምናገር። ኦኬ አበሻ ጌታን በአካል ሽንታም ነው። ኮንሰርት ገብቼ ማንንም አልነካኝ ፎቶ እንነሳ ከማለት ውጭ ይመችሽ። ሰምታችኋል።
ይመቻችሁ። በቃ ተመችቷታል። ተመችቷታል ልጅቷ። እኔ ፎቶ እንነሳ ከማለት ውጭ ቀና ብሎ ያየኝ የለም ብላለች። መብቷል፣ አይመለከትም። በጣም አሪፍ። ለዲሲ አብቃን ቀጣይ ዓመት ብላለች። ዲሲ እንገናኝ፣ ደስ ይላል። አሪፍ። በቃ ፎቶ እንነሳ ነው የሚሉኝ ብለዋል። ጨርሳለች፣ አከተመ። ሌላ ማን ነው ሶሻል ሚዲያ ላይ ስቴዲየም ደረጃ እኔ ያሳዝነኛል። ጉቶ በጣም ነው የሚያሳዝን። አሁን ሳስበው እግዚአብሔር ምስክሬ ሶሻል ሚዲያ ላይ ሰው ሙሉ በሙሉ ይከስራል። ወይኔ ጉትዬ ትንሽ ሁሉም ቢሆን ትንሽ ቀምሷል። ሁሉም ቢሆን ትንሽ ቻፓም ሰርቷል፣ ምንም ብሏል፣ የሆነ ነገር አድርጓል። ጉቶ አሳዘነኝ። አያሳዝናችሁም? ግን ይህን ያህል ጫማ እያሳየ ምን እያሳየ ፍርግጥግጥ ራቁቱን ቦርጩን ሁሉ ነገር አድርጎ አንድ ነገር ያልተጠቀመበት ሶሻል ሚዲያን ጉቶን አየው። ወይኔ አባቴ ጉትዬ አይዞ አይዞ። በቃ ሌላው ቢቀር ቦርጭ ወፍሮላል። እውነቴን ነው። ቦርጭ አልቀን ሁላችንም ሶሻል ሚዲያ ላይ ያለንን ለውጥ እንናገር፣ የሁሉንም ልናገር። የሸቃቀል ነው ሰዎች። እኔ አንድ ፍሬ ልጅ መስያለሁ። ቤታዮን ማየት ትችላለህ፣ ምን እንደመሰለች አይተሃል። ዲቦራን ማየት ትችላለህ፣ ምን እንደመሰለች አይተሃል። ኪዱን ማየት ትችላለህ። ሌሎችም ልጥራ፣ እነ ጆን ዳንኤልን ማምጣት ትችላለህ። እነ ማን ነው አረ ስሙን ጥሩልኝ። አዶናይን ማየት ትችላለህ። ጃሊን ማየት ትችላለህ። እነ ኤልሻዳይን ማየት ትችላለህ። ጂጂን ማየት ትችላለህ። ኤኒባዲ ሶሻል ሚዲያ ላይ የመጣው በተወሰነ ተፍ ተፍ ያልነው ማሜ ፕሬዚዳንት ማሜ ኢቨን ጉቺ ኤርሜችሊ አለብም ያቸው በርድና ላጠላጥብ ላይ የሆነ ነገር አሳክቶ የሆነ ነገር ላይ ሲታዩ ትንሽ ወዛል ጸዳ ተብሏል። ናሆምን ማየት ትችላለህ። እስጢፎኔ ብዙ ልጆች መጥራት እችላለሁ። ተቀይረውበታል። ተፍ ብለው ቻፓ ይዘውበታል። እነ መማርን ማየት ትችላለህ። ቴዲ ሐዋሳን አሎቦስ የሆነች ነገር ብቻ አርገናል። ሀቢባ ብሩ ጥሟት ያራስ ጌም አለ ትቀልዳለን። ሊያሾውን ማየት ትችላለህ። ሀቢባ ብር ጥሟት የለም ወገቤን እግሬን አናቴን የሚባል የለም። ልጇን ጠባ ታደርጋለች። ዱቅ ታባርኩ ይጥማል። አባቴ ለገባው ሶሻል ሚዲያ ቻፓ ይሰራል። የገባው ቻፓ ይሰራበታል። አይ ጉቶ ተናከስተ እንትናም ትንሽ ሞክራ ነበር። በነገራችን ላይ ነጭ ቅማልም አካሄዷ ሰፍሳፋ ጅብ ሆነችና ገንዘብ አምጡ ማለት ለመደችና አበሻ ደስ አይለው። በሙድ አጫውተ ሲገፈትርልህ እንጂ ቻፓ አምጣ እያለ ሲያንቅ የሆነ ጊዜ ላይ ጉሮሮ ላይ ይቆማል። ገብቷል። አጫውተ ምናምን ነገር ትረከበዋል። ችግር የለው። አጫውተ ፈታ አድርገ ምናምን ቻፓ ይሰጣል። አበሻ ይገባዋል። አሁን የነጭ ቅማል ምንድን ነው ጉሮሮ